ዳግም በብሌን ፍቅር የተነሳ መጠጥ ቤት ገብቷል። ምክንያቱም ብሌንን ከሳሚ ጋር በማየቱ በጣም ተበሳጭቶና በጣም ያልሆነ ነገር በማሰቡ ቀጥታ ወደ መጠጥ ቤት ከሄደ በኋላ መጠጥ እየጠጣ እዛ ባመሸበት ሰዓት ላይ እንግዲህ ወይዘሮ ገነትን በጣም እናቱ በጣም ሲጨነቁና ስልክም ሲደውሉ ነበር። በእርግጥ እሱ ስካር ላይም ስለነበረ ንዴት ላይም ስለነበረ ስልክም አንስቶ እናቴ ደህና ነኝ ማለትም አልቻለም ነበረ። በመጨረሻ ግን ያው መጠጡን እየጠጣና እየተጋተ ያው ወደ ቤት ሄዷል። ይሄ ነገር ደግሞ የተፈጸመው እንግዲህ መጠጥ እንዲጠጣም የተገደደው በብሌን የተነሳ ነው። ብሌንን ደግሞ እንድትጠላው ያደረጉት እንግዲህ ቃልና እናቱ ናቸው። እናቱን በክፋት አስባ ሳይሆን ያው እህትና ወንድም ናቸው በማለት የተነሳ ነው። ምክንያቱም ባልወልዳትም ብሌን ልጄ ናት፣ ያሳድግኳል፣ ልጅ የአብራክ የክፋይ ናት በማለት ይህንን ነገር ማየት አልፈልግም። ዳግምና ብሌን ፍቅረኛሞች ነው ማየት አልፈልግም። እህትና ወንድምነቱ ነው እህትና ወንድም ሆነው እንዲቀጥሉ ብቻ ነው የምፈልገው። አገርስ ምን ይለኛል፣ ጎረቤትስ ምን ይለኛል በማለት ነው ይህንን ነገር ያደረጉት። በእርግጥ ቃል ይህንን አጋጣሚ በማገኘቷ በጣም ደስተኛ ናት። ምክንያቱም ብሌንና ዳግም አንድ ላይ ሆኖ ማየት አትፈልግም። ምክንያቱም ቃል ዳግም በጣም ታፈቅረዋለች፣ እሱ ባያፈቅራትም እሷ ታፈቅረዋለች። በእርግጥ ግን የአንድ ሰው ፍቅር ምንም ትርጉም የለውም። መጨረሻ ላይ ራስን ጎርቶ መውደቅ ማረፍ ብቻ ነው። ፍቅር በእኩልነት ሲሆን ደስ የሚለው። አንዱ አፍቅሮ አንዱ ካላፈቀረ ምንም ውጤታማም ሊሆን አይቻልም። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አደራ ድራማ ክፍል 53 እንዳየ ነው ዳግም በጣም ተጎድቷል። በጣም ያሳዝናል። ይሄን ሁሉ ነገር እየሆነ ያለው በብሌን የተነሳ ነው። ብሌንም እንግዲህ ያው ያየችው ነገር እውን የሆነ ስለመሰላት በጣም አሁን ላይ ሊያትም ሆነ ሊያናግራት ፍቃደኛ አይደለችም። ምክንያቱም ቃልን አቅፈው ተኝቶ ነበረ፣ ጎኑ ተኝታ ነበረ ያየዩ። በእርግጥ ሁላችንም ይሄንን ነገር ሁላችንም የምናስበው ነገር ነው። ምክንያቱም ሌላ ነገር እንደተፈጠረ ሁላችንም የምናስበው ነገር ነው። ወጣገቡ ተኝታ ማየት ማለት በጣም ከባድ ነው ለብሌን። ብሌንም አይፈረድባትም። ዳግም ምንም የሚያውቀው ነገር የለውም። ምክንያቱም ይሄ ነገር ታቅዶበትና ሴራ ተሰርቶበት የተደረገ ነገር ነው። በእርግጥ ለወዲያው እሱ ደንግጦ ነበር፣ ሌላ ነገር እንደተፈጸመ ነበር የደነገጠው። መጨረሻ ላይ ግን እንግዲህ ተኝቶ ሰክሮ በተኛበት ሰዓት ላይ እንግዲህ እናቱና ቃል በሚያወሩበት ሰዓት ላይ እንግዲህ ዳግም ሲያዳምጥ ነበረ። ዳግም ይሄ ነገር ሆን ተብሎ ሴራው እንደተሰራ ያው ሰምቷል፣ አውቋል። እንግዲህ ተንቅልፎ በጧት ተነስቶም ወደ እናቱን ወደ ብሌን ይዞ አክዶ ነበር። እናቱም እንግዲህ ይሄንን ነገር ድጋሚ አሁን ብሌንና ዳግም አንድ ላይ እንዲሆኑ ማየት አልፈልግም ስላለች አሁንም እውነታውን መናገር ስላልፈለገች ያው ዳግም በጣም ተበሳጭቶና ተናዶ ተመልሷል። ምክንያቱም ሲመለስ ደግሞ እናቱ መንገድ ላይ እንዳገኘ የት ልከር ነው ባለችው ሰዓት የትስ ብሄድ ምን ቸገረሽ ብሎ ነው የመለሰው። ምክንያቱም እውነታው ተደብቆ ያው ሌላ ነገር ስለሆነ የተነገራት ለብሌን። ብሌንም እንግዲህ ይህንን ነገር በተመለከተ ሰዓት አንተ ለራሱ ዋሽተህ ደግሞ ድጋሚ እናቴን ልታስዋሻት ነው ወይ እናቴም እንድትዋሽ ታስገድዳት ነው ወይ በማለት እንደውም ወደሱ ነው ቁጣዋን ያዞረችው። እንግዲህ ብሌን አሁን ላይ ያው በዳግም ያለው ሀሳቧ እንዳለ ሆኖ እናቷን በማገኘቷ ደግሞ በጣም ደስ ብሏታል። አሁን ላይ ሳቅ በሳቅ ሆናለች። በጣም ያስደስታል። እናቲቱም ደግሞ እንግዲህ ግራ ተጋብታለች። እናቲቱ ሰሞኑን ምን ተገኝቶ ነው? ምን ሆነች ነው? እናቴ ማለት አብዝተሻል፣ ምንድን ነው የተፈጠረው ነገር ባለቻት ሰዓት እንግዲህ እናቷ እኔ እናቴ በይኝ ስላልሽኝ ነው እንጂ እኔም ደግሞ አንቺም ደግሞ ልጄ ስለምትይኝ ነው እንጂ ሌላ ነገር አስቤ አይደለም ብላለች። እንግዲህ ሳሚ ያላትን ነገር በማሰብ የተነሳ ምክንያቱም ሳሚ ይህንን ነገር አሁን ብሌን ሰላም ታወቀች፣ ሁሉም ነገር ይበላሻል። እናትሽ ማወቅ ያለባት ከምርመራ ውጤቱ በኋላ ነው፣ ከዲኤንኤ ውጤቱ በኋላ ነው ስላላት ያንን ነገር በማሰብ እኔ ምንም ነገር የተፈጠረ ነገር የለም ብቻ ግን ልጄ ስለምትይኝ እናቴ ለበለሽ ብዬ ነው ብላ መልሳላታለች። በጣም ደስ ይላል። የብሌን ትዕግስትን በጣም ያስደስታል። ምክንያቱም እናትን ይህንን ነገር ችሎ ደብቆ መቀመጥ በጣም ከባድ ነው። ሁላችንም ላይ አድርገን ስናስበው ለሁሉም ሰው ከባድ የሆነ ነገር ነው። ግን እሷ ይህንን ነገር ያው እንዳይበላሽ በማለት ያው ሳሚንም ለመጠበቅ ያክል ይህንን ነገር ተገዳ ያው እንግዲህ ውጤቱ እስከሚመጣ እየጠበቀች ትገኛለች። በጣም ደስ ብሏታል። እኛም ደስ ብሎናል። ተመልካች ለራሱ በጣም ደስተኛ ነው የብሌን እናት በመገኘቷ፣ እናቷን በማወቋ። እናቷ ቤት እየኖረች በእናቷ ናፍቆት ስትሰቃይ ነበር።
አሁን ላይ በጣም ደስ ይላል። እናቷን ከስንት ስቃይና መከራ በኋላ እናቷን አገኝታለች። እንግዲህ ቃልም ፋይሉን ወስዳ ለባህሉ ልስጥ ባለችበት አጋጣሚ እናቱ እንግዲህ ዳግምን እንኳን ቢያንስ ለኔ ባታስቢ ለዳግም እንኳን አታስቢም ባለቻት ወቅት እንግዲህ ቃልም ያው ፍቅር በጣም ከባድ ነገር ስለሆነ እንዴት ለማፈቅረው ሰው እንዴት አሳልፌ እሰጣለሁ? ለማፈቅረው ሰው አንድ ነገር ማድረግ አለብኝ በማለት ያው ፋይሉን ቀይራ በሰጠይበት ሰዓት እንግዲህ በኃይሉ አላወቀም ነበረ። ገነት እንደቀየረችው ነበረ ያወቀው። አሁን ላይ ግን እንግዲህ ያው የገነት ጓደኛ ተብየዋ ያው ቃልና እናት ሲያወሩ በሰማይበት አጋጣሚ ወስዳ ለባህሉ ነግረዋል። ባህሉም እንግዲህ ቃልን ባለችበት ቦታ ሂዶ አፍኖ ይዞ ሂዶ ቃልን እያሰቃየ በነበረበት ሰዓት ላይ ድንገት የስልክ ጥሪ ሲደርሰው ስልኩን ሲያነሳው እንግዲህ ቶሎ ነው የሚል ጥሪ ነበረ። እንግዲህ የስልኩም ጥሪ ከሰላም ጋር ነበር። ሰላም እንግዲህ የምርመራ ውጤቱ ስለደረሰና ቤቷ ዶክተር ሂዶ ስለነበረ ነው በአስቸኳይ እየጠራያቸው። እንግዲህ ድንገት ቃልም እየተደበደበበት ከነበረበት ሰዓት ላይ ያው ወደ ሰላም ቤት እንዲሄዱ ተገደዋል። እንግዲህ ሰላም ስታያቸው በጣም ተናዳና ተበሳጭታ ነበረ። እንግዲህ ዶክተሩም በጣም ሲስቅ ነበረ። ምክንያቱም ውጤቱ ሌላ ነገር ነው መሰለኝ። እንግዲህ እሱ በቀጣይ የምናየው ይሆናል። ምክንያቱም ውጤቱ እንደምናየው ያው ቃል ልጅ እንዳልሆነች ነው ያው ደስ የሚል ነገር ነው መሰለኝ። ምክንያቱም አልተቀየረም መሰል በጣም ይቀየራልና ወይ የሆነ ስህተት ይሰራል በማለት ሁላችንም እያሰብን ነበረ። ነገርየው ግን ዶክተሩ ታማኝነቱን ያው እንዳስከተለ ይገኛል። እሱም በቀጣይ እንግዲህ የምናረጋግጠው ይሆናል። ብሌንም እንግዲህ ያው ጎን ላይ ተቀምጣ ስትፍለቀለቅ ነበረ በሳቅ በጣም ደስ ይላል። በተቃራኒ ደግሞ በኃይሉና ቃል በጣም ሲንቀጠቀጡና አንገታቸውን ደፍተው ነው ያየናቸው። በመጨረሻም በርግጥ ውሸት ሁሌም ተሸፈነ አትቀርም። ውሸት እንግዲህ አንድ ቀን መጋለጡ አይቀርም። እውነትና ንጋት ደግሞ እያደር ይነጋል ይታያል ለሚባለው እና ያው አሁን ላይ በኃይሉና ቃል ያው የመጨረሻቸው ውድቀታቸው እየደረሰና ያው ሴራቸው እየተጋለጠ ያለ ይመስለናል። እንግዲህ ተመልካች ደግሞ የሚፈልገው የበኃይሉና የቃል ሴራ ተጋልጦ ማየት ነው። የብሌንና የሰላም እናትና ልጅነት ይፋ ሆኖ ማየት ነው የሚፈልገው። እሱም ደግሞ እንደሚሆን ምንም ጥርጥር የለውም። እንግዲህ ሳሚን በጣም ነው የምናመሰግነው። ሳሚ ይሄን ሁሉ ነገር እያደረገ ያለው ሳሚ ነው። ሳሚ በጣም ክብር የሚገባው ሰው ነው። እድሜና ጤና ይስጠው። እንግዲህ ብዙ ነገር ደርሶበታል። ይህንን ነገር ለማድረግ ብዙ ነገር ደርሶበታል። አንደኛ ዳግምንም ከእናቱ ጋር አገናኝቷል። ዳግም አሁን ላይ ከብሌን ጋር ሲያየው ቢናደድም ግን እናቱን የሚያገናኘው ደግሞ ሳሚ ነው። ይህንን መርሳት የለበትም እንላለን ሁላችንም። ምክንያቱም ሳሚ ባይኖር ኖሮ ቢያገኛትም ብዙ ጊዜ እንደሚለፋ ያው የሚታወቅ ነገር ነው። እንግዲህ ብሌናም ቃል ነበረ እንግዲህ የእናቷን ሁኔታ የምታውቀው ቃል ነበር የመሰለቻት። ቃል እንድትነግራት ነበረ ዳግምን ወደ ቃል የላከችው። እንግዲህ ቃልም ያው ሳትነግረው ለተንኮል እንደቀረባት ሊያውጣጣት እንደሆነ ስላሰበች አልነገረችውም ነበር። ተቃለ በቀር እናቴ ያለችበትን የሚያሰው የለም በማለት እንግዲህ ብሌንም በጣም በሀሳብ ተውጣ በነበረበችበት ሰዓት ነው እንግዲህ ሳሚ ደውሎ ሳሚ በእርግጥ በመጀመሪያው ሊነግራት ነበረ። እሷ ፈቃደኛ አልሆነችም እና ሌላ ነገር አሁን ሊዋሽኝ ነው በማለት ስለፈራች ልታዳምጠውም ፈቃደኛ አልነበረችም ብሌን በመጀመሪያ። አሁን ላይ ግን ያው እንግዲህ ቃሉን አክብራ በቃ ይሄ ነገር እውነት ነው መሰለኝ ብላ በመጠራጠር በመጨረሻ ላይ እንግዲህ ያው ሳሚን በማዳመጧ ውጤታማ ሆናለች። እናቷን አግኝታለች። አሁን በእናቷ እቅፍ ስር ትገኛለች። እንግዲህ ከድሮም በበለጠ እናቷን እየተንከባከበች ትገኛለች። አሁን ላይ የእናቷም ደስታ የብሌንም ደስታ የእውነት ሳቅ ነው። እናትቷ አሁን ላይ እንግዲህ እውነቱን አውቃ እንግዲህ ብሌን ልጇ ሁና እስከምናያት ነው በጉጉት እየጠበቅን ያለ ነው። እንግዲህ ያ ደስታ ምን አይነት ደስታ እንደሆነ እስከምናይ ሁላችንም ቸኩለናል። የምናየው ደስታ እንግዲህ አሁን ላይ በእርግጥ ብሌን ያው በድብቅም ቢሆን ደስታውን እያጣጣመች ትገኛለች። አንደኛ ሀሳቧ አሁን እናቷ ሰላም አውቃ ልጇ እንደሆነች አውቃ
ምን አይነት ስሜት እንደሚፈጠር ምን አይነት ደስታ እንደሚፈጠር እሱም ማየትና መስማት ነው እየጓጓች ያለችው። እናቷን በማግኘቷ በኩል ያለው ሀሳቧ ተነስቶላታል አሁንም። ምክንያቱም እናቷ ጎንና ያለችው ከእናቷ ስር ነው ያለችው። በጣም ደስ ይላል። ሁላችንም ደስ ያለን ነገር ቢኖር ይሄ ነው። እንግዲህ አሁን ላይ ሳሚ ደግሞ ያው በብሌን ፍቅርም እየተንገላታ ይገኛል። በመጨረሻም እንግዲህ ብሌን ወደ ሳሚ ነው መሆን ያለባት። ምክንያቱም ወይዘሮ ገነትም እንግዲህ ይህንን ነገር የዳግምንና የብሌንን አንድ ላይ መሆን ፈቃደኛ ስላልሆኑ እናታቸውን ተሚያሳዝኑ፣ ዳግምም እንግዲህ ያው የፈለገውን ፈልጎ ማግባት አለበት። ብሌናም እንግዲህ ሳሚን ማግባት በእርግጥ ፍቅር በውለታ አይገደልም። ፍቅር ያው በፍቅር እንጂ ሳሚን እንግዲህ ታፈቀረችውም ልታገባው ትችላለች። ታላፈቀረችውም ደግሞ እናቴን አገናኝቶኛል ብላ እንግዲህ በይሉንታ መታሰር የለባትም። እንግዲህ የተቀረም ደግሞ ሰላምና ወይዘሮ ገነት ተመካከረውም ደግሞ እንግዲህ ሊያገናኛቸውም ይችላል። እንግዲህ እሱን አብረን ወደፊት የምናየው ይሆናል። ውድ ቻናሌ ቤተሰቦች እንግዲህ ለዛሬ ያልኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በቀጣይ ቪዲዮ ውስጥ የምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። መልካም ጊዜ ለሁላችሁ።